አርዕስተ ዜና። የአፍሪካና የአውሮፓ ህብረት በህዳሴ ግድቡ በአደራዳሪነት ለመግባት ጥረት እያደረጉ መሆኑ ታወቀ። በኦሮሚያ ሰልፍ ከጠሩት መካከል በግብጽ መንግስት የሚደገፉ አሉ ተብሏል። በጤና ተቋማት የሚሰሩ 65 ሰዎች የኮሮና ቫይረስ እንደተገኘባቸው ሚኒስትሩ አስታውቀዋል። ደቡብ ሱዳን በግዛቷ ግብጽ የጦር ሰፈር እንድታቋቁም ፈቅዳለች ወይ? እንመለከታለን። ቻይና ለዓለም ጤና ድርጅት መረጃ በመስጠት በኩል ዘግይታለች መባሉን አስተባብላለች። በዓለማችን በኮሮና ቫይረስ ከተጠቁ ከ6.4 ሚሊዮን በላይ ዜጎች ውስጥ 450 ሺህ የሚሆኑት የህክምና ባለሙያዎች ናቸው ተብሏል። ጤና ይስጥልኝ ተመልካቾች፣ ከማርሲል ቴሌቪዥን የረቡዕ ምሽት የመረጃ ሰዓታችን ላይ እንገኛለን። ቀደም ሲል የጠቀስኳቸውን ጉዳዮች በስፋት እንዳሳለን አብራችሁን እንድትቆዩ በአክብሮትም ጋብዛችሁ ናትናኤል ዳዊት ነኝ። አብራችሁን ቆዩ። የአፍሪካና የአውሮፓ ህብረት በህዳሴ ግድቡ በአደራዳሪነት ለመግባት ጥረት እያደረጉ መሆኑ ታወቀ። የግብጽ መንግስት የእነዚህን ወገኖች ሚና ለመቀበል ዳተኝነት አሳይቷል። በአሜሪካና በዓለም ባንክ የታዛቢ ወይም አደራዳሪነት ሚና በኢትዮጵያ በግብጽና በሱዳን መካከል በታላቁ በህዳሴ ግድብ ላይ ሲካሄድ የነበረው ውይይት ተቋርጦ ሶስቱ ሀገሮች ዳግም ወደ ሶስትዮሽ ድርድር ውይይት ለመመለስ ፍላጎት ካሳዩ በኋላ የአፍሪካ የአውሮፓ ህብረት አደራዳሪ ለመሆን ጥረት እያደረጉ መሆናቸው ታውቋል። በአፍሪካ ህብረት ጉዳዩን የያዙት የህብረቱ የሰላምና ደህንነት ኮሚሽነር እስማኤል ቼሩጌ ናቸው። ኮሚሽነር ቼሩጌ ባለፈው ሳምንት ከአውሮፓ ህብረት ምክትል ኮሚሽነርና የህብረቱ የውጭ ጉዳይ ግንኙነትና የደህንነት ጉዳዮች ከፍተኛ ተወካይ ጆሴፍ ቦሬሌ ጋር በህዳሴ ግድቡ ላይ ሶስቱ ሀገሮች ለማድረግ ስላሰቡት ድርድር እንዲሁም ሁለቱ ሀገሮች ስለሚኖራቸው ሚና በስልክ መወያየታቸውን ለማወቅ ተችሏል። ቼሩጌ በድርድሩ ጉዳይ እንዲሁም በምስራቅ አፍሪካ ቀጠናና በሊቢያ ቀውስ ላይ ከሩሲያ የውጭ ጉዳይ ምክትል ሚኒስትርና የመካከለኛው ምስራቅና የአፍሪካ ጉዳዮች ልዩ መልእክተኛ ሚካኤል ቦግናዶቭ ጋር ባለፈው ሳምንት በስልክ መወያየታቸውን መረጃዎች አመልክተዋል። ኮሚሽነር ቼሩጌ ከአውሮፓ ህብረታቻቸው ጋር የስልክ ውይይት ማድረጋቸውን በትዊተር ገጻቸው ያረጋገጡ ሲሆን ውይይታቸውም ከኢትዮጵያ ህዳሴ ግድብ ጋር በተያያዘ በኢትዮጵያ በግብጽና በሱዳን መካከል የተፈጠረውን አለመግባባት በሰላም መፍታት በሚቻልበት ሁኔታ ላይም ያተኮረ እንደነበር ገልጸዋል። ይህንኑ የባለስልጣናቱን የስልክ ውይይት አስመልክቶ የአውሮፓ ህብረት ኮሚሽን ባለፈው ሳምንት መግለጫ ያወጣ ሲሆን ሶስቱ ሀገሮች የህዳሴ ግድቡን በተመለከተ ያላቸውን ልዩነቶች ለመፍታት ዳግም ወደ ውይይት ለመመለስ ፍላጎት ማሳየታቸውን በበጎ ገጽታው አንስተው እንደተነጋገሩበት መግለጫው ያስረዳል። ከህዳሴ ግድቡ ጋር በተያያዘ በሶስቱ ሀገሮች መካከል ያለውን አለመግባባት መፍታት የቀጠናውን አጠቃላይ ሰላምና መረጋጋት የሚመለከት ነው የሚለው የአውሮፓ ኮሚሽን መግለጫ ይህንን መንፈስ መሰረት በማድረግም የአውሮፓ ህብረት ምክትል ፕሬዝዳንት ቦሮሌና የአፍሪካ ህብረቱ የሰላምና ደህንነት ኮሚሽነር ቼሩጌ እንደተወያዩ በመግለጫው ተመልክቷል። ከዚህ የስልክ ውይይት ቀደም ብሎ በነበረው ሳምንትም የአውሮፓ ህብረት ምክትል ፕሬዝዳንት ከሶስቱ ሀገሮች ባለስልጣናት ጋር እንደተወያዩና ከመካረር ይልቅ ልዩነቶቻቸውን በውይይት እንዲፈቱ ማበረታታታቸውን ለኮሚሽነር ቼሩጌ ማስረዳታቸውን መግለጫው ያመለክታል። በሶስቱ ሀገሮች መካከል ያለው ልዩነት በዚህ ላይ መካረር እንደሌለበትና በፍጥነት ሁሉንም ተጠቃሚ የሚያደርግ መፍትሄ ሊፈለግ እንደሚገባ መወያየታቸውን በዚህ ረገድ ሶስቱ ሀገሮች የሚያደርጉትን ውይይት የአውሮፓ ህብረት ለመደገፍ የህብረቱ የቴክኒክ ባለሙያዎች እውቀታቸውን በማካፈል እንዲያገዙ ከተፈለገም ህብረቱ ዝግጁ መሆኑን እንደገለጹ መግለጫው ያስረዳል። ኮሚሽነር ቼሩጌ ከሩሲያ የውጭ ጉዳይ ምክትል ሚኒስትር ጋር ባደረጉት የስልክ ውይይት በህዳሴ ግድቡ የሶስቱን ሀገሮች አለመግባባትንና በሊቢያ ጉዳይ ላይ መክረዋል። በውይይታቸውም ሶስቱ ሀገሮች ልዩነቶቻቸውን ለመፍታት የሚያደርጉትን አዲስ ጥረት የአፍሪካ ህብረት ለማገዝ መንቀሳቀስ መጀመሩን ኮሚሽነር ቼሩጌ የገለጹላቸው ሲሆን በተመሳሳይም በሱዳንና በሊቢያ የሚስተዋለውን ፖለቲካዊ ቀውስ ለመፍታት በሚቻልበት ሁኔታ ላይ የአፍሪካ ህብረት ላይ ሰፊ ተሳትፎ መጀመሩን ስለማስረዳታቸው የሩሲያ የውጭ ጉዳይ ሚኒስቴር መግለጫ ያመለክታል። የሩሲያ ምክትል የውጭ ጉዳይ ሚኒስትርና የመካከለኛው ምስራቅና የአፍሪካ ጉዳዮች ልዩ መልእክተኛም ለአፍሪካ ጉዳዮች አፍሪካዊ መፍትሄ በሚል መርህ የአፍሪካ ህብረት የጀመረውን አዲስ ጥረት የሩሲያ መንግስት እንደሚደግፍ ማረጋገጣቸውን መግለጫው ያመለክታል። በሱዳን መንግስት አነሳሽነት ኢትዮጵያ፣ ግብጽና ሱዳን ዳግም ወደ ሶስትዮሽ ውይይት ለመመለስ በቅርቡ ስምምነት ላይ መድረሳቸውን በተናጠል ያስታወቁ መሆኑ ይታወሳል። የሶስትዮሽ ውይይቱን ለመጀመርም የሶስቱ ሀገሮች የውሃ ጉዳይ ሚኒስትሮች የውይይት ስነስርዓቱን ተመካክረው እንዲያሰናዱ ኃላፊነት እንደተሰጣቸው ተገልጿል። ይሁን እንጂ ዳግም ወደ ውይይት የሚመለሱት በአሜሪካ ሲያደርጉ ለነበረው ውይይት የተቀመጠውን መስመር በመከተልና በዚህ ውይይት ስምምነት ከተደረሰባቸው ጭብጦች በመነሳት ይሁን አይሁን በሚለው ላይ አሁንም ከመግባባት አልደረሱም። ከዚህ በተጨማሪም ኢትዮጵያ የአሜሪካ መንግስት አደራዳሪነት ሚና እንዳበቃና ከዚህ በኋላ አሜሪካ በዚህ ጉዳይ ላይ መግባት እንደሌለባት አቋም የያዘች ሲሆን ግብጽ ደግሞ የአሜሪካ መንግስት ሚና እንዲቀጥል ፍላጎት አላት። ኢትዮጵያ የአሜሪካ መንግስትን በመወከል የአደራዳሪነት ሚና ሲጫወት በነበረው የአሜሪካ የገንዘብ ሚኒስቴር ላይ እምነት ካጣች ይህ ተቋም ተቀይሮ የአሜሪካ የውጭ ጉዳይ ሚኒስቴር እንዲተካ የሚል አማራጭ እያቀረበች መሆኑ ተሰምቷል። ኢትዮጵያ ይህንንም አማራጭ
ላለመቀበል ፍላጎት የሌላት ሲሆን የልዩነት ጉዳዮቹ የቴክኒክ በመሆናቸው ሶስቱ ሀገሮች ለብቻቸው ባቋቋሙት ብሔራዊ የቴክኒክ ባለሙያዎች ቡድን በኩል በሚደረግ ውይይት ልዩነቶቹ ሊፈቱ ይችላሉ የሚል አቋም ታራምዳለች። ይህንንም አቋሟን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በግብጽ በኩል ለቀረበባት ክስ በቅርቡ በሰጠችው ምላሽ በይፋ ገልጻለች። ነገር ግን የሶስተኛ ወገን አደራዳሪነት አስፈላጊ ከሆነ የአፍሪካ ህብረት ወይም ሁሉም የሚስማሙበት አንድ የአፍሪካ ሀገር እንዲሁም የአባይ ወንዝ ተጋሪ አጋሮች ባሉበት ሊካሄድ እንደሚችል ለተባበሩት መንግስታት ድርጅት በጻፈችው ደብዳቤ አስታውቃለች። የግብጽ መንግስት የአፍሪካ ህብረት እንዲያደራድር የቀረበውን ሐሳብ እንደማይቀበል መግለጹን የሪፖርተር ምንጮች አስታውቀዋል። ግብጽ የአፍሪካ ህብረትን አደራዳሪነት ላለመቀበል ስትል ከምታነሳቸው ምክንያቶች መካከል አንዱ የአፍሪካ ህብረት መቀመጫ በአዲስ አበባ መሆኑና ህብረቱም የኢትዮጵያ ተጽዕኖ አለበት የሚል እንደሆነ ታውቋል። በሌላ በኩል በአፍሪካ ህብረት አደራዳሪነት የሚመጣ ውጤት የግብጽን ጥቅም የሚጎዳ ቢሆንና ግብጽ ውጤቱን ላለመቀበል ብትወስን የህብረቱ አባል ከሆኑ የአፍሪካ ሀገሮች በሙሉ እንደሚያቃርናት ይህም አጠቃላይ ዲፕሎማሲ ኪሳራ እንደሚያደርስባት በመዝጋት የህብረቱን አደራዳሪነት ሚና ላለመቀበል አቋም መያዟን ምንጩ ያስረዳል። የህብረቱ ሊቀመንበርና የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳና የሩዋንዳ ፕሬዝዳንት ፖል ካጋሜ በተናጥል የአፍሪካ ህብረት በአደራዳሪነት እንዲገባ ለግብጽ ጥያቄ አቅርበው የነበረ ቢሆንም የግብጽ መንግስት ሳይቀበለው መቅረቱን ጠቁመዋል። ሌላኛው አማራጭ የአፍሪካ ህብረትና የአውሮፓ ህብረት በጋራ ሆነው እንዲያደራድሩ በሁለቱ አህጉራዊ ህብረቶች በኩል ጥያቄ የቀረበ ነው። የግብጽ መንግስት ይህንንም ለመቀበል ዳተኛ መሆኑን መረጃዎች ያመለክታሉ። የዚህ ምክንያቱ ደግሞ በህዳሴ ግድብ ላይ ከተሰማሩት ኩባንያዎች መካከል ዋነኞቹ የጀርመን፣ የፈረንሳይና የጣሊያን በመሆናቸው ህብረቱ በገለልተኝነት ለመደራደር አይችልም የሚል ደካማ መከራከሪያ በግብጽ ባለስልጣናት በኩል እየተራመደ እንደሆነ ለመረዳት ተችሏል። ግብጽ በኢትዮጵያ መንግስት ተቀጥረው የህዳሴ ግድቡን ግንባታ እያከናወኑ የሚገኙትን እነዚህ ኩባንያዎች ግንባታውን አቋርጠው እንዲወጡ ለሀገሮቹ ባለስልጣናት ውትወታ አድርጋ ኩባንያዎቹ የግል እንደሆኑና ዓለም አቀፍ እንቅስቃሴ የሚያደርጉ ከተመሰረቱበት ሀገር ጋር ምንም ግንኙነት እንደሌላቸው የሚገልጽ ምላሽ አግኝታ ሳለ ሀገሮቹ የተወከሉበት የአውሮፓ ህብረትን ገለልተኝነት በኩባንያዎቹ ምክንያት መጠርጠር ድርድሩን ለማደናቀፍ ወይም በራሷ ፍላጎት ብቻ እንዲመራ ለማድረግ የተሸረበ ሴራ ሊሆን እንደሚችል ምንጩ አስረድቷል። ይህ ቢሆንም የግብጽ መንግስት የአፍሪካና የአውሮፓ ህብረቶች በጋራ የአደራዳሪነት ሚና እንዲይዙ የቀረበውን ሐሳብ ሙሉ በሙሉ ውድቅ ለማድረጉን የጠቆሙት ምንጩ ሐሳቡን በከፊል እንደምትቀበለው ነገር ግን ከሁለቱ ጎረቤቶች በተጨማሪ የአሜሪካ መንግስትም እንዲሳተፍ ጥያቄ እያቀረበች መሆኑን ገልጸዋል። ይህ ጥያቄ ተቀባይነት እንዲያገኝ በማቀድም ኢትዮጵያ የተቃወመችው የአሜሪካ የገንዘብ ሚኒስቴርና የዓለም ባንክን ተሳትፎ በመሆኑ የአሜሪካ የውጭ ጉዳይ ሚኒስቴር እንዲወከል ቢደረግ የሚል ጥያቄ ማንሳቷን ገልጸዋል። ይሁን እንጂ ኢትዮጵያ በአሜሪካ ተሳትፎ ላይ ግልጽ የሆነ አቋሟን ደጋግማ ያስታወቀችና ይህንንም ጽኑ አቋሟን በቅርቡ ለተባበሩት መንግስታት ድርጅት እንደገለጸች ያስታወሱት ምንጩ ቀጣዩ ድርድር አሜሪካ የምትሳተፍበት ሊሆን እንደማይችል ጠቁመዋል። ዘገባው የሪፖርተር ጋዜጣ ነው። በኦሮሚያ ሰልፍ ከጠሩት መካከል በግብጽ መንግስት የሚደገፉ አሉ ተብሏል። የኦሮሚያ ክልል መንግስት ህዝቡ በአንዳንድ ኃይሎች እየተጠራ ያለው የተቃውሞ ሰልፍ ለኮሮና ቫይረስ እንደሚያጋልጠው አውቆ ቅድሚያ ለጤንነቱ ሊሰጥና ጥንቃቄውን በትክክለኛ መንገድ ሊያቀርብ እንደሚገባ አሳስቧል። የክልሉ መንግስት በአጭር ጊዜ ውስጥ 8 የኮሮና ቫይረስ መመርመሪያ ቦታዎችን ወደ ስራ ለማስገባት እየሰራ መሆኑንም ገልጿል። የኦሮሚያ ብሔራዊ ክልላዊ መንግስት በኮሮና ቫይረስ መከላከልና ሰሞኑን በክልሉ በተለያዩ አካላት እየተጠሩ ያሉ ሰላማዊ ሰልፎችን አስመልክቶ መግለጫ ሰጥተዋል። መግለጫውን የሰጡት በምክትል ፕሬዝዳንት ማዕረግ የማህበራዊ ዘርፍ አስተባባሪ አቶ አዲሱ አረጋ ህዝቡ ከሀገር ጥቅም በተቃራኒ ከቆሙት አካላት ሊጠነቀቅ ይገባል ብለዋል። የተቃውሞ ሰልፉን እያስተባበሩ ያሉ ቡድኖች ህዝቡን ተጠቅመው የራሳቸውን የስልጣን ፍላጎት ለማሟላት እየተንቀሳቀሱ ያሉ መሆናቸውንም አመልክተዋል። ከነዚህ ቡድኖች መካከል አንዱ በግብጽ የሚደገፍ ሲሆን ኢትዮጵያ ከታላቁ ህዳሴ ግድብ የምታገኘውን ጥቅም ለማሳጣት የሚንቀሳቀስ ነው ብለዋል። አቶ አዲሱ ሁለተኛውን ቡድን ወያኔ በማለት የገለጹት ሲሆን ይህ ቡድን ከዚህ በፊት የኢትዮጵያን ህዝብ ሲያሰቃይና ሲበዘብዝ የቆየ ነው ሲሉ ገልጸዋል። ይህ ቡድን የለመደው ጥቅም ስለቀረበት ስልጣን ይዞ ያለውን መንግስት ለማዳከም በተለያየ መንገድ እየተንቀሳቀሰ እንደሚገኝም ጨምረው ገልጸዋል። ሶስተኛው ቡድን በኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች ስድስተኛው ብሔራዊ ምርጫ መራዘሙን መነሻ ምክንያት በማድረግ በአቋራጭ ስልጣን የሚፈልጉ አካላት ናቸው ብለዋል። በመሆኑም ህዝቡ እየተጠራ ያለው የተቃውሞ ሰልፍ እነዚህ ሶስት ቡድኖች ተሰባስበው የጠሩት መሆኑን አውቆ ጥንቃቄ እንዲያደርግ አስገንዝበዋል። የክልሉ ህዝብ
መሰረታዊ ጥያቄ ካለው በትክክለኛው መንገድ ያቅርብ ያሉት አቶ አዲሱ ከዚህ ውጭ ባሉት ጉዳዮች ላይ መንግስት ህግን ለማስከበር አቅሙም ችሎታውም አለው ብለዋል። በክልሉ እስካሁን የኮሮና ቫይረስን ለመከላከል የተሰራውን ስራ በተመለከተም በመግለጫቸው አካተዋል። በዚህ ረገድ እስካሁን በክልሉ ሰፋ ያሉ የግንዛቤ መፍጠሪያ ስራዎች ቢከናወኑም የሚፈለገውን ያህል የባህሪ ለውጥ እንዳልመጣ ጠቁመዋል። አሁንም የገበያ ቦታዎች ሰርግ መሰረግ፣ ለቅሶ ማከናወንና በትራንስፖርት አጠቃቀም በኩል አሳሳቢ ሁኔታ እየተስተዋለ እንደሆነ ተናግረዋል። ሆኖም የክልሉ መንግስት አስቸኳይ ጊዜ አዋጁን ተላልፎ የተገኙ 3700 ሰዎችን በቁጥጥር ስር አውሎ ተገቢውን ቅጣት ማሰጠቱን ኢዜአ ዘግቧል። በጤና ተቋማት የሚሰሩ 65 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስትሩ አስታወቁ። በኢትዮጵያ እስካሁን ባለው ሂደት 49 የጤና ባለሙያዎችና 16 ድጋፍ ሰጪ ሰራተኞች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስትር ዶክተር ሊያ ታደሰ ገለጹ። ባለሙያዎቹ በአብዛኛው በአዲስ አበባ ከተማ በሚገኙ የጤና ተቋማት እየሰሩ የነበሩ መሆናቸውን ገልጸዋል። የጤና ባለሙያዎችና የጤና ተቋማት ሰራተኞች የቫይረሱን ስርጭት ለመግታት እያደረጉት ላለው ተጋድሎም ምስጋና አቅርበዋል። መንግስት የጤና ተቋማት ሰራተኞችን ተጋላጭነት ለመቀነስ ከሚያደርገው ስራ በተጨማሪ ህብረተሰቡ ራሱን በመጠበቅ የባለሙያዎቹን ጫና እንዲቀንስም ጠይቀዋል። ከዚህ ጋር ተያይዞ በተለይ ማህበረሰቡ የቫይረሱን ስርጭት የሚመጥን ጥንቃቄ አለማድረጉ እንደሚያሳስባቸው ሚኒስትሯ ተናግረዋል። ጥንቃቄ የምናደርገው የጸጥታ አካላት ወይም የጤና ባለሙያዎችን ትዕዛዝ ለማክበር ሳይሆን ለራሳችን እና ለምንወዳቸው ወገኖቻችን ብለን መሆን አለበት ሲሉ ምክራቸውን አስተላልፈዋል ሲል ኢዜአ ዘግቧል። ወደ ውጭ መረጃ ተሻገርኩ። ደቡብ ሱዳን በግዛቷ ግብጽ የጦር ሰፈር እንድታቋቁም ፈቅዳለች ወይ? የደቡብ ሱዳን በግዛቷ ውስጥ ግብጽ ጦር ሰፈር እንድታቋቁም ፍቃድ ሰጥታለች እየተባለ የሚነገር ሐሰት መሆኑን ዛሬ ጧት የአገሪቱ ጦር ሰራዊት አስታውቋል። ከትናንት ጀምሮ የተለያዩ ምንጮች ግብጽ በደቡብ ሱዳን ውስጥ ጦር ሰፈር እንዲኖራት ጥያቄ አቅርባ ተቀባይነት እንዳገኘች ሲናፈስ ነበር። መረጃው የደቡብ ሱዳን መንግስት በጥያቄው ተስማምቶ በአገሪቱ ምስራቃዊ ክፍል ከኢትዮጵያ ጋር በሚያዋስነው ፓጋክ ተብሎ በሚጠራው ቦታ ጦር ሰፈሯን እንድታቋቁም ፈቅዷል የሚል ነበር። የተባለው ነገር ሐሰተኛ ዜና ነው። በሁለቱ ሀገራት ውስጥ ስምምነት ተደርጎ ቢሆን ኖሮ የደቡብ ሱዳን ጦር ሰራዊት ቀድሞ ያውቅ ነበር። ምንም አይነት ስምምነት አልተደረገም ሲሉ አንድ ስማቸው እንዳይገለጽ የፈለጉ ከፍተኛ የጦር ባለስልጣን መናገራቸው ተዘግቧል። የጦር ባለስልጣኑ ጨምረው እንደተናገሩት ከኢትዮጵያ ጋር የመከላከያ ስምምነት ስላለን ያንን በመጣስ ምንም አናደርግም። ኢትዮጵያ የዛሬዋ ደቡብ ሱዳን እንድትመሰረት አስተዋጽኦ አድርጋለች ሲሉ ከኢትዮጵያ ጋር ያላቸውን ጥብቅ ቁርኝት ገልጸዋል። ቢቢሲ አዲስ አበባ ከሚገኘው የደቡብ ሱዳን ኤምባሲ ስለ ጉዳዩ መረጃ ለማግኘት ጥረት እያደረገ ቢሆንም እስካሁን አልተሳካም። ይህ ደቡብ ሱዳን ግብጽ ፓጋክ በተባለው ግዛቷ ውስጥ የጦር ሰፈር እንድታቋቁም ፈቅዳለች የሚለው ዜና ጁባ ቲቪ እና ሳውት ሱዳን ኒውስ ናው በተባሉ መገናኛ ብዙሃን ላይ በተሰራጨ በኋላ ነው ከፍተኛ ትኩረትን ያገኘው። የጦር ሰፈሩ ይቋቋምበታል ተብሎ የተጠቀሰው ስፍራ ፓጋክ ደቡብ ሱዳንን ከኢትዮጵያ ጋር የሚያዋስነው ድንበር አቅራቢያ ያለ ቦታ ሲሆን ቦታው የሀገሪቱ ተቀዳሚ ምክትል ፕሬዝዳንት ሬክ ማቻር የሚመሩት ተቃዋሚው የሱዳን ህዝብ ነጻነት ንቅናቄ ጠንካራ ይዞታ ነው። ወሬውን ትኩረት እንዲስብ ያደረገው ኢትዮጵያ በአባይ ወንዝ ላይ እየገነባች ያለው ግዙፍ ግድብን በተመለከተ ከሱዳንና ከግብጽ ጋር እያደረገችው የነበረው ድርድር መቋጫ ሳያገኝ በእንጥልጥል ባለበት ጊዜ መሆኑና ኢትዮጵያ ግድቡን በቀጣይ ወር ውሃ መሙላት ለመጀመር በምትዘጋጅበት ጊዜ መሆኑ ነው። ቻይና ለዓለም ጤና ድርጅት መረጃ በመስጠት በኩል ዘግይታለች መባሉን አስተባበለች። ቻይና ለዓለም ጤና ድርጅት ኮቪድ-19ን በሚመለከት መረጃ ስታጋራ ዘግይታለች የሚለው ክስ ውሸት ነው አለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዛሆ ሊዩን አገራቸው ኮቪድ-19ን በሚመለከት ለዓለም አቀፉ የጤና ድርጅት ሪፖርት ስታደርግ ከፍተኛ መዘግየት ተፈጥሯል። በዚህም የተነሳ በድርጅቱ ባለሙያዎች ዘንድ ተስፋ መቁረጥ ተፈጥሮ ነበር የሚለው የአዣንስ ፍራንስ ዘገባ አምረው ተቃውመውታል። የፈረንሳዩ ዜና ወኪል ከውስጥ አዋቂ ደረሰኝ ባለው መረጃና በርካታ ቃለ መጠይቆችን ማድረጉን በመግለጽ ቻይና የቫይረሱን ባህሪ ይፋ ለማድረግ ለሳምንታት ምክክር ስታደርግ ነበር ብሏል። ይህ መረጃ በወቅቱ የዓለም ጤና ድርጅት ካወጣው መግለጫ ጋር የሚጣረስ ነው። በወቅቱ የዓለም ጤና ድርጅት ቻይና ለሰጠችው ፈጣን ምላሽ በተደጋጋሚ ያንቆለጳጰሰ ሲሆን በተለይ ደግሞ የቫይረሱን አጠቃላይ ባህሪ በፍጥነት በማጋራቷ አመስግኗት ነበር። በመጨረሻም በዓለማችን ከ450 ሺህ በላይ የህክምና ባለሙያዎች በኮሮና ቫይረስ መያዛቸውን ዓለም አቀፉ የነርሶች ካውንስል አስታውቋል። ከተጠቂ የህክምና ባለሙያዎች መካከል 600 ነርሶች በዚሁ ቫይረስ ምክንያት ህይወታቸውን እንዳጡ ተገልጿል። በዓለማችን በኮሮና ቫይረስ ከተጠቁ ከ6.4 ሚሊዮን በላይ ዜጎች ውስጥ 450 ሺህ የሚሆኑት የህክምና ባለሙያዎች ናቸው ተብሏል። ከ600 በላይ የሚሆኑ ነርሶች በዓለም ዙሪያ በኮቪድ-19 መሞታቸው ሲነገር ከ450 ሺህ በላይ የህክምና ባለሙያዎች ደግሞ በቫይረሱ መያዛቸው ይገመታል ብሏል ዓለም አቀፉ የነርሶች ካውንስል። ባለፈው
ባለፉት 2 ወራት በዓለም ዙሪያ ባለው የኮሮና ቫይረስ ወረርሽኝ ምክንያት የነርሶች ሞት ቁጥር ከ100 ወደ 600 ከፍ ማለቱንም ካውንስሉ ገልጿል። በዓለም ዙሪያ በቫይረሱ ሊጠቁ የሚችሉ የጤና ባለሙያዎች ብዛት ደግሞ 450 ሺህ እንደሚገመት በጄኔቫ መሰረቱን ያደረገው ዓለም አቀፉ የነርሶች ካውንስል ዋና ስራ አስፈጻሚ ሃዋርድ ካተን ለሮይተርስ ተናግረዋል። እነዚህ ቁጥሮች እየጨመሩ የሚሄዱ ናቸው ሲሉም ስራ አስፈጻሚው ተናግረዋል። ወረርሽኙ የጤና ባለሙያዎች እየከፈሉት ያለውን እውነተኛ ዋጋ እያሳየ ነውና ለነሱ ከፍተኛ ጥበቃና አስተማማኝ መረጃ እንዲሰጥ ጥሪያቸው እንዳቀረቡ ዘገባው ጠቁሟል። በአማካይ 7% የሚሆኑትን በኮቪድ-19 ምክንያት የሚከሰተው የሳንባ በሽታን በማከሙ ረገድ የነርሱ ድርሻ ነው። ይህ ማለት ነርሶችና ሌሎች ሰራተኞች ከፍተኛ የግል ተጋላጭነታቸው ይጨምራል፣ ምክንያቱም እነሱ የሚንከባከቧቸው ህመምተኞች ናቸውና ይላሉ ዋና ስራ አስፈጻሚው። ሮይተርስ እንደሚለው በዓለም ዙሪያ ከተመዘገበው ከ6.4 ሚሊዮን በላይ የኮሮና ቫይረስ ተጠቂዎች ውስጥ 450 ሺህ የሚሆኑት የህክምና ባለሙያዎች መሆናቸው ተገልጿል። በህክምና ባለሙያዎች መካከል የሚከሰተው የተጠቂዎች ቁጥር እንደ ሀገሮቹ የሚለያይ ሲሆን ለምሳሌም በሲንጋፖር ከኮሮና አጠቃላይ ተጠቂዎች ውስጥ 1% የጤና ባለሙያዎች ሲሆኑ በአየርላንድ ደግሞ ከ30% በላይ ነው። ስፔንና ጀርመን በኮቪድ-19 የተያዙት ሰዎች ቁጥር ከፍተኛ ቢሆንም በጤና ባለሙያዎች ላይ የደረሰው ሞት ግን አነስተኛ ነው ተብሏል። ወደ ተመልካቾች ከማርሴል ቴሌቪዥን ወደ እናንተ ሲሻገር የነበረው የዕለተ ረቡዕ የምሽት የመረጃ ሰዓታችን ይህንን ይመስላል። ነገ በሐሙስ ቀትር የመረጃ ሰዓታችን እንገናኛለን። መረጃዎቹን ወደ እናንተ ያደረስኩኝ አብሬያችሁ ቆይታ ያደረኩት ናትናኤል ዳዊት ነበርኩኝ። እግዚአብሔር ሀገራችን ኢትዮጵያና ሕዝቦቿን እንደዚሁም በዓለም ዙሪያ ያላችሁ እናንተ ኢትዮጵያንን ከኮሮና ቫይረስ ይጠብቅልን። ብዙ ሰላም ተመኘው።